እኮ ምንም ጥፋት የለባቸውም። እንኳን አንድ ቀን አንድ ሰዓት እስር ቤት መቆየት የለባቸውም። ግን አልሐምዱሊላህ ያለ ጥፋት ለአመታት እንዲቆይ የተፈረደበትስ ነፍ አይደል? ደውለው ነገ እንደሚፈታ ሲነግሩኝ ተረጋጋሁ። ግን ደግሞ ከፍቶኛል። አለሜን ሲደበደብ ውሎ ጨለማ ቤት እንደሚያድር ሳስብ ከፋኝ። ለዛውም በአረፋ ቀን። ግን ደግሞ ይህ የአላህ ውሳኔ ነው፣ አምኖ መቀበል ግዴታ ነው እና ማመስገን አለብን። ከዚህስ የባሰ ቢያመጣ ማን ከልካይ አለው? አላህ በረህመቱ እንጂ። ነግቶ የአለሜን ድምፅ እስክሰማ ቸኮልኩ። ማታ ማታ እናወራ ነበር። ዛሬ ግን ድምፅ ሳቁ ርቆብኛል። የተጻጻፍናቸውን የጽሁፍ መልክቶች ማንበብ ጀመርኩ። በመጠኑም ቢሆን ሀዘኔ ቀነሰልኝ። ነገን በናፍቆት ስጠባበቅ በዛው እንቅልፍ ወሰደኝ። ሁሉም ጊዜ አላፊ ነው። የተደሰትንበትን ቀን አቁመን ማቆየት፣ የተከፋንበትን ደግሞ ከፍተን በፍጥነት ማሳለፍ አይቻልም። ሁሉም በራሱ ጊዜ በራሱ የጊዜው አዙሪት ይሽከረከራል። የሽብር እና የጭንቀት ቀን አሁን ላይ ትናንት ብለን አልፈነው ዛሬ አዲስ ቀን ብሩህ ተስፋን ይዞልን መጣ። አልሐምዱሊላህ። ገና ከጠዋት ጀምሬ ስልክ መደወሌን ተያይዤዋለሁ፣ ግን ስልኩ አሁንም ዝግ ነው። ለነገሩ 2 ሰዓት በፊት የመንግስት ተቋማት ስራ እንደማይጀምሩ ግልጽ ነው። እኔ ቸኮልኩ እንጂ። ሆኖም ግን ቶሎ ሰዓት እያየው ሰዓቱ ግን አይሄድም። ኡፍ ሲያስጠላ! ሰዓቱ 4:23 ሲል የአለሜ ስልክ ጠራ። ኡፍ አልሐምዱሊላህ ተፈቱ ማለት ነው። በደስታ ብዛት ልቤ ደረቴን ዘልዬ ልወጣ ያለችው ይመስል ትደልቀው ይዛለች። እጄን ወደ ደረቴ አስጠግቼ ልቤን ደግፌ ያዝኳት። አለሜ ስልኩን አንስቶ አሰላሙ አለይኩም ሁቢ አለኝ። ገና ድምፁን ስሰማ ከየት መጣ ሳልለው እንባዬ ልክ እንደ ደራሽ ወንዝ ተዘረገፈ። ከማልቀስ ውጪ ቃላት ማውጣት ተሳነኝ። አሁን አንተ ላይ እጃቸውን አነሱ፣ እጃቸው ይቆረጥ። በውስጤ ረገምኳቸው። አለሜ ምኑ ክፉ ሆኖ እሱ ላይ ይጨክናል? ለቅሶዬን እንዳቆም ብዙ አባባኝ። ልክ ምንም እንዳልተፈጠረ ለማስመሰል ሞከረ። ሀቢብቲ አሁን ስላለፈ ነገር አይታሰብም። እሺ ትናንትን አልፈን ዛሬ ላይ ደርሰናል። ኢንሻአላህ ነገን ደግሞ በተስፋ እንጠብቃለን። ከሁሉም በላይ ደግሞ አብሮነታችን ትልቅ ዋጋ አለው። ሁቢ ሁለታችን አንድ ላይ ስንሆን ጠንካሮች ነው የኔ ውድ። አንቺ እኮ ለኔ ብርታቴ ነሽ። አንቺ አቅም ስታጭ እኮ እኔም እወድቃለሁ። ሀዘንሽ እኔን ይጥለኛል። ፍጹም ደስተኛ ሁኝልኝ ውዴ። እንባሽን ማየት አልፈልግም። ሁቢ እስኪ ንገሪኝ፣ እኔ እንደወድቅብሽ ደካማ እንደሆነብሽ ትፈልጊያለሽ? ንገሪኝ። ንግግሩን ልቤን እያሞቀው ሰማሁት። አልፈልግም። ሁሌ ጠንካራና አሸናፊ እንድትሆንልኝ ነው የምፈልገው አልኩት። እኮ ፍላጎትሽ ያ ከሆነ እንባሽን ጥረጊ፣ ዳግም ስታለቅሽ እንዳላይ ሲለኝ በፍጥነት እንባዬን ጠረኩና ውዴ ግን ጎድተውሃል አይደል ብዬ በሀዘኔታ ጥላጼ ጠየቅኩት። ኦ በቃ ያንን ርስ ተባባልን እኮ። ያ ከትናንት ጋር አብሮ አለፈ። ዛሬ ላይ የሆነን ስለ ነገ እናስብ የኔ ንግስት። ሰርጋችን እኮ እየደረሰ ነው። ምን ታስቢያለሽ አለኝ። ወሬን ለማስቀየር ሆን ብሎ የሰርግ ርዕስ እንደመረጠ ገብቶኛል። ግን ደግሞ ስለ ሰርጋችን ቀን ከሱ ጋር ማውራት ደስታን ይፈጥርልኛል፣ ያነቃቃኛል። በአንድ ጊዜ ከሀዘን ወደ ደስታ ስሜቱን ቀየረው። አዎ አይገርምም? እየደረሰ ነው እኮ ባሌ ልትሆን። ወይ ታድዬ! በደስታ ፈለቅልቅ እያለኩ አወራሁት። ለጫጉላ ሽርሽር የት እንድንሄድ ትፈልጊያለሽ? ባህር ዳር ቢሆን ደስ ይለኛል አልኩት። ታሪኩ ከተመቾት ሸር ከማድረግ አይዘናጉ። ፓርት 19 ይቀጥላል። ውድና የተከበራችሁ ውድ የቻናሌ ቤተሰቦች
ለዛሬ ይዣት የቀረቡት ቪዲዮ እችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ በዚህ ትትረፍረፍ ይበልልኝ እያልኩኝ በዚሁ እሰነባበታለሁ። እስከዛው መልካም ጊዜ ይሆንላችሁ ውድ ቤተሰቦቼ።